የሰሜን ለንደኑ ክለብ አርሰናል እና የአሰልጣኝ ሚኬል አርቴታ የዘንድሮ ዋነኛው እቅድና ዓላማ ዋንጫዎችን አሸንፈው የውድድር ዓመቱን ማገባደድ ነው። አርሰናል እስካሁን ባለው ሂደት በአራት ዋንጫዎች ላይ እየተፎካከረ ይገኛል። ኤፍኤ ካፕ በእርግጥ አርሰናል ውድድሩን የሚጀምረው ከጥቂት ሳምንታት በኋላ ነው። የካራቦ ካፕ እንዲሁ ደግሞ የእንግሊዝ ፕሪሚየር ሊግ እና የቻምፒየንስ ሊግ ውድድሮች ላይ አርሰናል ከፍተኛ ፉክክር እያደረገ ይገኛል። ለዚህ ለሚፎካከርበት ዋናው ዓላማ ደግሞ የአርሰናል የፊት መስመር ተጫዋች ጋብርኤል ሄሱስ ከጉዳት አገግሞ ወደ ሜዳ ተመልሶለታል። አርቴታም ለቀጣዮቹ ጨዋታዎች ተጫዋቹ 100% ዝግጁ ነው የሚል አስተያየቱን ሰጥቷል። የዚህ ተጫዋች ወደ ሜዳ መመለስ ለአርሰናል ደጋፊዎች በቀጣይ ምን አይነት እፎይታን ሊሰጣቸው ይችላል? አርቴታስ ተጫዋቹን እንዴት ባለ መንገድ ተጫዋቹን በቀጣዮቹ ጨዋታዎች ላይ ይጠቀምበታል? ከዚህ ባለፈ ደግሞ እንደ አርሰናል ላለ ክለብ የጋቢ ናይን ወደ ሜዳ መመለስ በሮቴሽን ረገድ በውጤታማነት አኳያ ከጎል ማስቆጠር አንጻር ተጫዋቹ አርሰናልን እንዴት ባለ መንገድ ሊጠቅም ይችላል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ ጀምሩት። እናንተ ላይክ ስታደርጉት ፕሮግራሙን ዩቲዩብ ለብዙዎች ያደርሰዋል። ስለዚህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ የጋቢ ናይን ጉዳይን እንመለከታለን። እንግዲህ ተጫዋቹ ዛሬ በካራቦ ካፕ ላይ ይሰልፋል ተብሎ ይጠበቃል። 100ኛ የጨዋታ መርሃ ግብሩን ነው በአርሰናል መለያ የሚያደርገው። እንግዲህ አርቴታ አሁን በአርሰናል 6ኛ ዓመቱ ላይ ይገኛል እና ቅድም መግቢያ ላይ እንደነገርኳችሁ ዘንድሮ የዋንጫ ጥያቄ መመለስ አለበት በአርሰናል በኩል። አርሰናል የፕሪሚየር ሊግ ዋንጫን፣ የቻምፒየንስ ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ ላይ ይሳተፋል። ከአራቱ ዋንጫዎች ስንቱን ያሳካል አብረን እናየዋለን። ግን በተለይ ሁለት ትልልቅ ሜጀር ትሮፊዎችን ሜጀር ትሮፊ ብለን ስንል የእንግሊዝ ፕሪሚየር ሊግና ቻምፒየንስ ሊግ ማለታችን ነው። ኤፍኤ ካፕ እና ካራቦ ካፕም አሉ ሁለቱ። ምናልባትም ደግሞ አርሰናል ቢያሸንፍ የውድድር ዓመቱ ላይ እነዚህን ዋንጫዎች በማሸነፉ ብቻ አርሰናል የውድድር ዓመቱ ማብቂያ ላይ ወይም የውድድር ዓመቱ መጨረሻ ላይ ውጤታማ ነው እንዲባል አያደርጉትም። ዋናው አርሰናል የሚፈልገው የቻምፒየንስ ሊግና የፕሪሚየር ሊግ ዋንጫዎችን ነው። ግን በእንዲህ እንዳለ ደግሞ ካራቦ ካፕና ኤፍኤ ካፕን ማንሳት በአርሰናል ደጋፊዎች በኩል የሚፈለግ ነገር ነው። የክለቡ ቦርድም የክለቡ ባለቤቶችም ይህን ነገር አጥብቀው ይፈልጉታል። ምናልባትም አርሰናል ዘንድሮ ዋንጫዎችን ሳያሸንፍ የውድድር ዓመቱን የሚያበቃ ከሆነ ብዙ ጫናዎች ሊኖሩበት ይችላሉ። ታዲያ እንግዲህ አርሰናል ከነዚህ አራት ዋንጫዎች መካከል አሁን አንዱን ወደ ትልቅ እርምጃ ሊያሻግረው የሚችለውን ውድድር የሚያደርገው በዛሬው ዕለት የካራቦ ካፕ የሩብ ፍጻሜ ጨዋታውን ያከናውናል እና በዚህ ጨዋታ ላይ ምናልባትም አርቴታ ተጫዋቾችን ማፈራረቁ ወይም ሮቴት ማድረጉ የሚጠበቅ ጉዳይ ነው እና አሰልጣኝ ሚኬል አርቴታም ትላንትና በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው ጋብርኤል ሄሱስ ለጨዋታው ዝግጁ ነው፣ 100% ለጨዋታው ዝግጁ ነው የሚል ሀሳብ ሰጥቷል። እንግዲህ ቀጣይ ለሚኖሩትም ጨዋታዎች የተጫዋቹ ዝግጁነት በአርሰናል በኩል የሚኖረው አስፈላጊነት ምንም የሚያጠራጥር አይሆንም። ይህ የ28 ዓመቱ ተጫዋች በዚህ የካራቦ ካፕ የሩብ ፍጻሜ ጨዋታ ላይ እንግዲህ አርሰናል በኤምሬትስ የለንደን ጎረቤቱን ክሪስታል ፓላስን ሲያስተናግድ 100ኛ በአርሰናል መለያ የሚያደርገው ጨዋታ ይሆናል። እኔ ቁጥሩን ስመለከተው ለእኔ በጣም ትንሽ ነው። ምክንያቱም ሌሎች ተጫዋቾች 100 ጨዋታ ላይ ለመድረስ የፈጀባቸው ጊዜና ጋቢ ደግሞ 100 ጨዋታ ላይ ለመድረስ የፈጀበት ጊዜ እኩል አይደለም። ጋቢ በጣም ዘግይቷል 100 ጨዋታ ላይ ለመድረስ። ምክንያቱም በ2022 ነሐሴ ወር ላይ ነው እንግዲህ ለመጀመሪያ ጊዜ በአርሰናል መለያ ሲጫወት እየተመለከት ነው። ያውም ያ ጨዋታ ሲደረግ በተመሳሳይ አርሰናል ክሪስታል ፓላስን ከሜዳ ውጪ በገጠመበት የፕሪሚየር ሊግ ጨዋታ ላይ ነው ለመጀመሪያ ጊዜ በአርሰናል መለያ ሲጫወት የተመለከት ነው። እንግዲህ ከ2022 በኋላ አስቡት 3 ዓመት በላይ ፈጅቶበታል። ያ የሆነበት ትልቁ ምክንያት ደግሞ ጉዳት፣ የተጫዋቹ ጉዳት፣ ረጅም ወራት ከሜዳ የራቀባቸው ጉዳቶች ነበሩ ከአንዴም 2-3 ጊዜ። ያሁኑ ደግሞ ጭራሽ አስቡት ለ11 ወራት ኦልሞስት 1 ዓመት ሙሉ የተቃጠለ ጊዜ ነበር በጉዳት ምክንያት ተጫዋቹ ያላሳለፈው የ1 ዓመት ጊዜ ነበር በሜዳ ላይ ያልቆየበት ጊዜ ማለት ነው እና ተጫዋቹ እድለኛ አይደለም ማለት ይቻላል። በተለይ በእነዚህ ነገሮች አማካኝነት ስንመለከተው እንግዲህ በአርሰናል በኩል በተለይ አርሰናል ይህንን ተጫዋች ሲያስፈርመው
ፒየር-ኤመሪክ ኦባሚያንግና አሌክዛንደር ላካዜት የዚህ ቡድን ወሳኝ የሆኑ የፊት መስመር ተጫዋቾች ነበሩ ለሆኑ ዓመታት። አርሰን ቬንገር በተለይም በአርሰናል የመጨረሻ ቆይታዎቻቸው ያስፈረሟቸው የፊት መስመር ተጫዋቾች ናቸው ሁለቱ፣ ፒየር-ኤመሪክ ኦባሚያንግና አሌክዛንደር ላካዜት። ላካዜት እንኳን ወጥ አይደለም በጎል ማስቆጠሩ ረገድ ላይ እንደተመለከት ነው። ፒየር-ኤመሪክ ኦባሚያንግ ግን የአርሰን ቬንገር በጣም የመጨረሻው ምርጡ ፈራሚ ሆኖ አርሰናልን ከተቀላቀለ በኋላ በኡናይ ኤምሬም ዘመን ስር እንዲሁ ደግሞ በአርቴታም ስር ውጤታማ ጎል አስቆጣሪ ተጫዋች ነበር። እንደውም ካልሳትኩኝ 22 ጎሎችን በማስቆጠር የእንግሊዝ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪ ሆኖ ከሌሎች ተጫዋቾች ጋር በጣምራ ማለት ነው የወርቅ ጫማውን እንዳሸነፈም ይታወሳል። እና አርሰናል አጥቂ ይፈልግ ነበረ። ከነዚህ ተጫዋቾች በኋላ የሆኑ ተጫዋቾችን ማምጣት ይፈልግ ነበረ እና በተለይም ስፕሪንት በማድረግ ብቃቱ የተዋጣለት ድሪብል ሲያደርግ በጣም ተጫዋቾችን ድሪብል እያደረገ ማለፍ የሚችል እና በጥሩ መንገድ ግቦችን ማስቆጠር የሚችል ተጫዋች ያስፈልግ ስለነበር አርቴታ እዛው ሲቲ ቤት እያለ የሚያውቀውን ተጫዋች ጋቢን ወደ አርሰናል እንዲመጣ አድርጎታል ማለት ነው። ተጫዋቹ ፍጹም ቅጣት ምት ግብ ክልል ውስጥ በተለይም ኳስ የሚጫወትበት መንገድ እጅግ በጣም የሚያምር ነው እና ደግሞ ተጫዋቹ ወደ አርሰናልም ከመጣ በኋላ የአርሰናልን ዓለም የቀየረ ተጫዋች እንደሆነም በርካቶች ይናገራሉ። አርሰናል በወቅቱ ኦሌክዛንደር ዚንቼንኮን ከዛው ከማንቸስተር ሲቲ አስፈርሟል። ይህ ተጫዋች በቨርሲቲሊቲው የሚታወቅ ነው። እንደ ኢንቨርትድ አማካይ የሚጫወት እንዲሁ ደግሞ በፉል ባክ ሚና ላይ ተጫዋች ሲጫወት የተመለከት ነው ተጫዋች እና እንግዲህ አርሰናል እነዚህን ተጫዋቾች ሲያስፈርም በወቅቱ ለአርሰናል በዋንጫ ፉክክር ላይ ለሚፎካከረው አርሰናል ሊጉ ለረጅም ጊዜ ሲመራ ለነበረው አርሰናል የነዚህ ተጫዋቾች መፈረም እጅግ በጣም የሚያስገርም ነበር ማለት ይቻላል። ነገር ግን ተጫዋቹ በተለይ የዓለም ዋንጫ ጊዜ ላይ ያጋጠመው ጉዳት ከዛ በኋላ ምናልባት የተጫዋቹን ብዙ ነገር የቀየረበትም ነው ማለት ይቻላል። በጣም ብዙ ነገሮችን አበላሽቶበታል፣ ብዙ ነገሮችን ረብሾበታል። እንዲሁ ደግሞ ኢቭን ለአርሰናልም ጉዳት ነበር የተጫዋቹ መጎዳት እና ያንን ምርጡን ጋቢን ከዛ በኋላ ለማየት ተቸግረናል በአርሰናል በኩል ለተመለከት ነው እና አርቴታም ቢሆን ከክሪስታል ፓላሱ ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው ክለባችንን በተቀላቀለበት ጊዜ የሆነ እምነት ተጫዋቹ ላይ ነበረን እና በቡድኑ በኩል በጣም ጥሩ ኢነርጂን ጥሩ ተነሳሽነትንም ጭምር ሰጥቶናል እና ብዙ ነገሮችን ለክለባችን የሰጠ ተጫዋች ነው። በእርግጥ እንዳለመታደል ሆኖ ከባባድ ጉዳቶችም ደግሞ አጋጥሞታል። ያ ደግሞ ተጫዋቹ ኮንሲስተንስ ሆኖ በወጥነት እንዳይቀጥል ያደረገው ጉዳት ነው። ነገር ግን ያም ቢሆን ተጫዋቹ ለቡድናችን አስፈላጊ ተጫዋች ነው የሚል ሀሳብን የሰጠው። ጉዳት ለየትኛውም ተጫዋች ጥሩ ዜናን ይዞ አይመጣም። ጉዳት ነው። ግን ጋቢ ደግሞ ብዙ ጉዳቶች የእግር ኳስ ኬሪየሩን እንዳልነበር አድርገውታል እና እንደውም እሱ ባለፈውም ሲናገር እንደነበረው በአንድ ቃለ መጠይቅ ላይ መጽሐፍ ቅዱስን በማንበብ እግዚአብሔርን በማመን በዛ ውስጥ እነዛን አስቸጋሪ ጊዜያት በፈጣሪ ምክንያት አለፋቸው እንጂ በሰው ኃይል የሚቻል እንዳልነበረ እና በቃ ብዙ ነገሮቹ ተስፋ የሚያስቆርጡ እንደነበረም ጭምር ነው ተጫዋቹ የተናገረውና እንግዲህ አሰልጣኝ አርቴታም የተናገረው ይህንን ነው። አሁን ተጫዋቹ ተመልሷል እና ተጫዋቹ ያለው የፋይቲንግ ስፕሪት የማሸነፍ ስነ ልቦና እና ደግሞ ለትልልቅ ጨዋታዎች የመዘጋጀት ሁኔታው የማይታመን ነውና አሁን ቡድናችን አግኝቶታል፣ ይህንን ተጫዋች በደንብ እንጠቀምበታለን የሚል ሀሳብም ጭምር ነው የሰጠው። ተጫዋቹ ምናልባት በየሳምንቱ ጎል የሚያስቆጥር ተጫዋች ላይሆን ይችላል። ይሄ በየሳምንቱ ጎል ፖቸር የምትሉት ጎል የሚያስቆጥር አይነት ተጫዋች ላይሆን ይችላል። ግን ደግሞ ከእያንዳንዱ እንቅስቃሴ ጋር በተለይ የቡድኑን ማጥቃት ማገዝ የሚችል ለቡድኑ ብዙ ነገሮችን መጨመር የሚችል ተጫዋች ነው። እንግዲህ በዓለም ዋንጫ ጨዋታ ላይ ባጋጠመው ጉዳት እንደምታስታውሱት ለ3 ወራት ያክል ነበር ከሜዳ ርቆ የነበረውና ከባድ የጉልበት ጉዳት ነበር ያጋጠመው። ያ ጉዳት 2022-23 ላይ ተጫዋቹን ሙሉ ለሙሉ በቃ ሲዝኑን የረበሸበት እንደነበር እናስታውሳለን። በ2023-24 ደግሞ እንደገና ተጫዋቹ ሌላ የተለያዩ የጉልበት ጉዳት ይባሉ እንጂ ጉዳታቸው በጣም ለየት ያሉ አይነት ጉዳቶች ሲያጋጥሙት ነበር። በባለፈው ዓመት ደግሞ 2024-25 ላይ አርሰናል ከማንቸስተር ዩናይትድ ጋር ተጫውቶ በኤፍኤ ካፕ ከውድድሩ በተሰናበተበት ጨዋታ እንደዚሁ ጉዳት አጋጥሞት የኤሲኤል ጉዳት ነበር። ለ11 ወራት ከሜዳ የራቀ ተጫዋች ነው። እንግዲህ ከ332 ቀናት በኋላ ነው ተጫዋቹ ወደ ሜዳ እየተመለሰው። እንግዲህ ከ2016-17 ጀምሮ እስከ 2020-21 ድረስ በነበሩ ጊዜያት በ5 የውድድር ዓመታት ተጫዋቹ ያመለጡት የጨዋታ መጠኖችን ብትመለከቱ ምናልባት 15-17 አካባቢ ጨዋታዎች ሲያመልጡት እንደነበረ ተመልክተናል። ነገር ግን ደግሞ በአርሰናል ከመጣ በኋላ ያመለጠው የጨዋታ መጠን ከዚህ ሁሉ
የሚበልጥ የጨዋታ መጠን መሆኑ በአንድ ዓመት ብቻ ተጫዋቹ ሲያመልጡት የነበሩ ጨዋታዎች በርካታ መሆናቸውንም ጭምር እናነሳለን። ምናልባት በሲቲ ቤት ሰርጂዮ ኩን አጉዌሮ የዛ ቡድን ወሳኝ የፊት መስመር ተጫዋች ነው። አጉዌሮ ነው፣ ምንም ማብራሪያ አይፈልግም። የቡድኑ ተመራጭ የፊት መስመር ተጫዋችም ቢሆን ነገር ግን ተጣዋቂ ወንበር ላይ ተቀምጦ ደግሞ የማያጉረመርም የማያኮርፍ ከዛ በኋላ የመሰለፍ እድል ሲያገኝ በአግባቡ ያንን እድል የሚጠቀምበት ተጫዋች እንደነበረ ተመልክተናል። አሁን እንግዲህ ተጫዋቹ 100ኛ ጨዋታውን ሲያከናውን ቅድም እንዳልኳችሁ እዛ ቁጥር ላይ ለመድረስ በጣም የዘገየ ተጫዋችም ቢሆን ነገር ግን የተጫዋቹ መመለስ ደግሞ አርሰናል በፕሪሚየር ሊጉ የደረጃ ሰንጠረዥ እንዲሁም በቻምፒየንስ ሊጉ የደረጃ ሰንጠረዥ ላይ እየመራ ባለበት ሁኔታ ነው ይህ ተጫዋች ከጉዳት አገግሞ ወደ ሜዳ የተመለሰው። ቪክተር ዮኬሬስ የቡድኑ ተመራጭ የፊት መስመር ተጫዋች ነው፣ ጎል እያስቆጠረ አይደለም የሚሉ ትችቶች እያቀረቡ ነው። ለዛ ትክክለኛ መፍትሄ መስጠት የሚችል ለአርቴታ በተለይ ለሮቴሽን በጣም የሚመች ተጫዋች ነው። እንግዲህ ተጫዋቹ ከክለብ ብሩጅ ጋር በነበረው ጨዋታ ወደ 30 ደቂቃ አካባቢ ነው መጫወት የቻለው። ተቀይሮ ገብቶ 4 ሙከራዎችን አድርጓል። ከቪክተር ዮኬሬስ የበለጠ ኳሶችን ነክቶ የወጣ ተጫዋች ነው። አርሰናል ደግሞ ከ3 ቀናት በኋላ ወልቭስን ሲገጥም ሁለተኛው ጎል ሲቆጠር ምንም እንኳን ኦን ጎል ይሁን እንጂ ያንን ጎል እንዲቆጠር ትልቁን አስተዋጽኦ ያደረገው ለአርሰናል 3 ነጥብ መውሰድና ማሸነፍ ትልቁን አስተዋጽኦ የሚወስድ ተጫዋች መሆኑን ማንሳት በጣም አስፈላጊ ጉዳይ ይሆናል እና አርሰናል በዛ ጨዋታ ላይ ያንን 3 ነጥብ ይዞ ሲወጣ የዚህ ተጫዋች ሚና በጣም ከፍተኛ ነበር። ቅድም እንዳልኳችሁ በየሳምንቱ ጎል ያስቆጥራል ብላችሁ የምትተማመኑበት ተጫዋች አይደለም፣ ግን ጋቢ ብዙ ነገር ይሰጣችኋል። በተለይ ለአርሰናል ፍሉዲቲው በጣም የተለየ ነው። ወደ መሃል ሜዳ እየተመለሰ ይጫወታል፣ የቡድን ጓደኞቹን ያግዛል፣ ወደ መስመር እየወጣ ይጫወታል። ሚናው የዚህን ያክል በጣም ከፍተኛ ነው እና እንደውም ማርቲኔሊ ከክለብ ብሩዡ ጨዋታ ፊት በነበረው ጋዜጣዊ መግለጫ ላይ ምንድን ነበር ሲናገር የነበረው? በጣም ናፍቀነዋል እሱንና የእሱን ወደ ሜዳ መመለስ በጣም አስደስቶኛል ብሎ ሲናገር ነበረ። ምን ያክል እንግዲህ ለቡድኑ ጠቃሚ ተጫዋች እንደሆነ በዚህ ማየት ይቻላል እና በእያንዳንዱ ቀን ልምምድ ላይ ለቡድኑ ምን ያክል አስፈላጊውን ነገር እየሰጠ እንዳለም አርቴታ በደንብ ያምንበታል። ተጫዋቹ በአርሰናል ስብስብ ውስጥ አንደኛ ይፈጥራል ተብሎ ከሚታመነው ነገር ውስጥ ራሱ አርቴታም ቢሆን እንደተናገረው የቡድን ህብረትን ማምጣት የሚችል ተጫዋች ነው። የቡድን ጓደኞቹን መምራት የሚችል በስራ የቡድን ጓደኞቹን መምራት የሚችል ተጫዋች ነው። ከዛ ደግሞ አርሰናል ስፔሶች በተዘጉበት ጊዜ የመከላከል ቀጠና ላይ በተለይ በሎ ብሎክ የሚጫወቱ ተጋጣሚዎች አርሰናል ላይ ስፔስ በዘጉ ጊዜ ስፔሶችን በደንብ ማስከፈት የሚችል ስፔሶችን ማጥቃት የሚችል ተጫዋች ነው። ከኤቨርተን ጋር በነበረው ጨዋታ ላይ ተቀይሮ ወደ ሜዳ ገብቷል። እንደው ወደ ቀኝ መስመርም እየወጣ ሲጫወት እንደነበር ተመልክተነዋል እና አሁን ካለው የቡድኑ ኤቢሊቲ አንጻር ደግሞ ለቡድኑ የጎል ማስቆጠር እድሎች ክሬት እንዲደረጉ ስፔሶችን በደንብ የሚፈጥር ተጫዋች ነው እና እንግዲህ ከጉዳት የተመለሰው ተጫዋች አሁን ፊት መስመር ላይ አማራጮች አሉ። የበረቼዜ፣ ኖኒ ማዱዌኬ፣ ቪክተር ዮኬሬስ አይነት እንደነ ማርቲኔሊ አይነት ተጫዋቾች እንዲሁ ደግሞ እነ ትሮሳርድ አይነት ተጫዋቾች አሉ። ቡድኑ በተለይ በፊት መስመር ረገድ በጣም እንትኑ ይሄ አጠቃላይ ስብስቡን ስታዩት በጉዳት እየታመሰ ነው። ከሀቨርትዝ ከጉዳት ተመለሰ ሲባል መልሶ ደግሞ እንደገና ጉዳቱ ከአንዴም ሁለቴ ያገርሽቶበታል። ዮኬሬስ የተጎዳበት ጊዜ ነበር። ማርቲኔሊ፣ ሳካ፣ ማዱዌኬ የተጎዱባቸው ጊዜያት ነበሩ እና እንደዚህ ተጫዋቾች በተጎዱበት ጊዜ ላይ የዚህ ተጫዋች መመለስ ቀላል አይደለም። እንደውም አርሰናል ተጫዋቹን በጥር የዝውውር መስኮት ሊሸጠው ይችላል ሲባል ነበርና እኔ ያው ከጭምጭምታ ላይ ይቻላልም ራሱ አርቴታም ሲናገር እንደነበረው በፍጹም አንሸጠውም ብሏልና ምናልባት የ20 ዓመት ካለቀ በኋላ እርሱን ስለመሸጥ ሊያስቡ ይችላሉ። አሁን ባለበት ሂደት ግን ለአርሰናል በጣም አስፈላጊው ተጫዋች ነው እና እንደውም ጋቢ ባለፈው ከፕሌየርስ ትሪቡን ጋር በነበረው ቆይታ ላይ በአርሰናል ያልጨረስኩት የቤት ስራ አለኝ ብሎ ነበር የተናገረው እና በአርሰናል ውስጥ መጨረስ የምፈልጋቸው ነገሮች አሉ እና ወደ ፕሪሚየር ሊጉም ስመጣ ብዙ የማስባቸው ነገሮች አሉ። በማንቸስተር ሲቲ ቤት በነበረኝ ቆይታ ብዙ ሚናዎችን እወጣ ነበር። ከአጉዌሮ ጋር የጎል ማስቆጠር ጫናዎችን አብረን በጋራ ስንወጣ ነበር እና በመስመሮች ላይ የወጣው እጫወታለሁ እና ደግሞ በፊዚካሊቲ ረገድ በተለይ በሊንካፕ ለመጫወትም ስሞክር ነበር እና አርቴታኒን ያስፈረመኝ ለዚህ ይመስለኛል። እኔ መጣሁት ለ9 ቁጥር ቦታ ብቻ አይደለም ብሎ ሲናገር ነበር። በትክክል ይህ ሀሳብ ሁላችንንም የሚያስማማ ነው። ተጫዋቹ የፈረመው የ9 ቁጥር ቦታ ላይ ብቻ ልክ እንደነ ኦባሜያንግ ወይ እንደነ ዮኬሬስ እንዲጫወት ሳይሆን አስፈላጊም ሲሆን ወደ መስመሮችም እየወጣ እንዲጫወት እንደነ ማርቲኔሊም እንደነ ሳካ እየወጣ እንዲጫወትም ጭምር ነው እና አርቴታም ይህንን ተጫዋች በተመለከተ ሲናገር የቡድኑ ተጫዋቾች ላይ በደንብ ኢነርጂ
ማምጣት የሚችል ተጫዋች እንደሆነም ጭምር ነው የተገለጸው። እና እንግዲህ አሁን ወሳኝ በሆነው ሰዓት ላይ ወደ ሜዳ መመለሱ ለአርሰናል የሚሰጠው ሚና እጅግ በጣም ትልቅና ከፍተኛ መሆኑን ማንሳት በጣም ተገቢ ጉዳይ ይሆናል። አርሰናል ጎሎች ይፈልጋል፣ ማሸነፍ ይፈልጋል። እንደ ጋቢ አይነት ተጫዋቾች ደግሞ ለዚህ በጣም አስፈላጊ ናቸው እና ፕሪሚየር ሊጉ ላይ እንግዲህ ዋንጫ ማሸነፍ ይፈልጋል። እሱ እኮ ከሲቲ ጋር ዋንጫዎችን ያሸነፈ ተጫዋች ነው። ግን አርሰናል ሲያስፈርመው ዋንጫዎችን ማሸነፍ የሚፈልግ ተጫዋች ነው። ቻምፒየንስ ሊግ ማሸነፍ ይፈልጋል። ምናልባት ከዚህ በኋላ በአውሮፓም በቀጣዮቹ ዓመታት ሲጫወት ላናየው እንችላለን። ወደ ሌሎች ሊጎች ሊያመራ እንደውም ወደ ቀድሞ ክለቡ ፓልሜራስ አንድ ቀን ተመልሶ መጫወት እንደሚፈልግ ሲናገር ነበር እና ብዙ እንደዚህ አይነት ሁኔታዎችን ልናነሳ እንችላለን። ግን ተጫዋቹ አሁን ዝግጁ ነው ብሏል። በቃ ከፊትነስም ጋር አርቴታ ዝግጁ ነው ብሏል። ኦልሞስት 1 ዓመት ተቃጥሎበታል በጉዳት። እኔ የቀድሞ ፐርፎርማንሱን ያገኛል አያገኝም ለእኔ ጥያቄ ነው። ግን ተስፋ ደግሞ አለ። ለምን ጁሪየን ቲምበር ካያችሁ የኤስኤል ጉዳት አጋጥሞት ኦልሞስት ሙሉ ሲዝን ባልነበረበት ጊዜ በቃ ይሄ ልጅ እንዴት ወደ ፐርፎርማንሱ ሊመጣ ነው ሲባል፣ ቀጣይ ሲዝን ላይ ግን ወደ ፐርፎርማንሱ ተመልሶ ምርጥ ጊዜን ሲያሳልፍ ተመልክተናል። ቲምበርን ሆኖ ያየነው ከኤስኤል ጉዳት በኋላ ነው። ስለዚህ ጋቢም አሁን ከዛ ጉዳት በኋላ ተመልሶ ምርጥ ፐርፎርማንሱን ሲያገኝ ልንመለከት እንችላለን እና ይህንን ተጫዋች በተመለከተ የአርሰናል ደጋፊዎችም ተስፋ ቢያደርጉ ብዙም የሚያስገርም አይደለም ለማለት ያክል ነው። ተጫዋቹ ዝግጁ መሆኑ አርሰናል በቀጣይ ተደራራቢ ጨዋታዎችን ያደርጋል እስከ ጥር ወር አጋማሽ በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በካራቦ ካፕ፣ በኤፍኤ ካፕ ጨዋታዎችን ያደርጋል እና ለአርሰናል በጣም ጠቃሚ ተጫዋች ነው። አንድም ጎሎችን በማስቆጠር አንድም ደግሞ የግብ ዕድሎችን በመፍጠር ስፔሶችን በማጥቃት በባለፈው ዓመት ክሪስታል ፓላስ ላይ በካራቦ ካፕ ሲጫወቱ ሃትሪክ ሰርቶ ነበር። እንዲሁ ደግሞ በሌሎች ተጋጣሚዎችም ላይ በተከታታይ ጎሎችን ሲያስቆጥር ነበር። በዛ ሰዓት ላይ ነው ተጫዋቹ ጉዳት ያጋጠመውና አሁንስ በምን አይነት ፐርፎርማንስ እንመለከቷለን የሚለውን አብረን እናየዋለን። ስለ ጋቢ መመለስ ምን ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ለአርሰናልስ እንዴት ሊጠቅም ይችላል? ኮሜንት ላይ ሀሳቦቻችሁን ጻፉልኝ። በባለፈው ዓመት በካራቦ ካፕ አርሰናል ፓላስን 3-2 ሲያሸንፍ 3ቱንም ጎሎች ያስቆጠረው እሱ ነበር። ዛሬስ ልክ እንዳምናው ጎሎችን አስቆጥሮ አርሰናልን ወደ ቀጣዩ ዙር ያሻግር ይሆን? ምሽት ላይ በሚደረገው የጨዋታ መርሃ ግብር አርሰናል ፓላስን ኤምሬትስ ላይ ሲያስተናግድ ይህንን ጉዳይ አብረን የምንመለከተው ይሆናል።